ሩትዬ የሚገርም ጥቅስ ፖስታለች። እንግዲህ በድሎ ማኩረፍ ይቻላል እንዴ? የተበደልኩት እኔ ያኮረፉት እነሱ ብላ እንግዲህ የኔ ፍልቅልቅ በአዲስ ነገር ብቅ ብላለች ማለት ነው። እንግዲህ የተከፋችው ያለቀሰችው እሷ ብዙ ነገር የደረሰባት እሷ ናት። እና ግን አካኪ ዘራፍ እያዘልን ለቀቅልን ብሎ አገር ይለቀቅልን የሚሉት ደግሞ የአብርሃም ቤተሰቦችና አብርሃም ናቸውና አብርሃም ነውና ሩትዬ ደግሞ እንዴት እንደዚህ ይቻላል ወይ? እኔ ያለቀስኩት ያ ሁሉ በደል የደረሰብኝ የተማገጠብኝ ብዙ ጊዜ እየተካርኩት እኔ እያለሁ እነሱ እንዴት ነው እንደዚህ ሊሆኑ የቻሉ? ተዋካችሁ እኔም እንደዛ እንድሆን አግዙኝ ብላለች። እንግዲህ ሰላም ሰላም ቤተሰብ እንዴት ናቸው? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። እንግዲህ ሩትዬ ልዕልቷ ጀግናዋ ሳቂታዋ ማለት ነው ብርቱዋ ዛሬ ደግሞ በሚገርም ነገር እንግዲህ ብዙ ጥቅሶችን ፖስታለች። ከፖስተቻቸው ጥቅሶች ደግሞ ይሄ ነገር በጣም ነው የተመቸኝ ማለት ነው። የተበደርኩት እኔ ነኝ፣ እንዴት እነሱ ሊያኮርፉ ይችላሉ? ብዙ ነገር የደረሰብኝ እኔ፣ ብዙ ክደት የደረሰብኝ እኔ እየሳኩ እነሱ እንዴት ያኮርፋሉ ብላለች። እንግዲህ ፍለቅልቋ ማለት ነው። አንቺ ሳቂልን፣ ልብሽ ብሰበርም ብዙ ነገር ብደርስብሽም ደግሞ በጣም ጠንካራና ጀግና በጣም ብርቱ የሆነች ሴት ነሽ እና ለልጅሽ ደግሞ ታስፈልገዋለሽ። እነሱ አንቺን ተተባብረሽ በርሽ ዘግተሽ እንድትቀመጪና በወንድማቸው ብቻ ተስፋ ቆርጠሽ ህይወትን እንድታቆሚ ነው የሚፈልጉት። ግን አንቺ ደግሞ እንደዛ ማድረግ የለብሽም። ከነሱ ተሽለሽ በልጠሽ እንደውም እነሱ የማይጠብቁሽ ቦታ ሳይሆን ከነዛ በላይ ሆነሽ ተገኝተሽ ነው ለነሱ ማሳየት ያለብሽ እንጂ ተስፋ ቆርጠሽ ማሳየት የለብሽም። አሁን እዛ ሄዳለሁ ማለትሽ ራሱ ተስፋ የመቁረጥ ስሜት አለውና ተስፋ መቁረጥ የለብሽም። ከዛ መሄድ የለብሽም። እናትሽም ቢናፍቁሽም አሁን ባለሽበት ሁኔታ መጥተው አንቺ ጋር መቆየት ይችላሉ። ስለዚህ እኛ ባትሄጂና ለነሱ መሸነፍሽን ባታሳያቸው ደስ ይለኛል። እኛ ደስ ይለናል። አንቺስ የኔ ቆንጆ? ለማንኛውም ማለት ነው ሩትዬ እነሱ የፈለጉትን ማድረግ ይችላሉ። ልጅቷ ሰባብሮ በቃ እንድትቀመጥ ነው የሚፈልጉት። ገባችሁ? እንደዚህ እንድትስቅ ስራውን እንድትሰራ አይፈልጉም ሰዎች።